ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? በያላችሁ በሰላማችሁ በዚህ ተረፍ ይበል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ ማለት ነው። እንግዲህ ዛሬም ስንጠባበቅ አመሽተን ሌላ ጊዜ በሚለቁበት ሰዓቱን ወቅቱን ጠብቀን ስንጠብቃቸው የለም። ያው ሁልጊዜም እንደተለመደው እኔ መደወል ነው ስራዬ፣ ትንሽ ሲቀሩ ማለት ነው። ዛሬ ግን አልተመቸኝም፣ በስራ ምክንያት አልደወልኩላቸውም። እነ ሀረጎች ኤፍራታ ምን ላይ ነች የሚለው ነገር ያው የሁላችሁም ጥያቄ የኔም ጥያቄ የሁሉም ጥያቄ ስለሆነ እኔም ስደውል አላልኩም። አይ አልደወልኩም እንደ ሌላ ጊዜ። ያው ሌላ ጊዜ ደውዬ ያለው ነገር ያሳወቅኳችሁ እንደምታውቁት፣ ዛሬ ግን አልደወልኩም እና ምናልባት ዛሬ በመቅረታቸው እናንተ ደውላችሁ ያጣራችሁ ካላችሁ አንዷ ደውላ ነበር እንዴ? አዎ ደወለች እንዴ? አዎ የደወለች ትኖራለች በሚል ነው እና ልትደውሉም ትችላላችሁ። የደውላችሁ ካላችሁ መልእክታችሁን አስቀምጦልኝ። አሁን እኛ ደውለን ነበረ ወይም ደግሞ ስልክ አልሰራም የምትሉም እንደኔ ዛሬ ስልክም አልሰራልኝም ሳይሆን አልደወልኩም ነው። ያው ታውቃላችሁ እኔ የመደወል ማን አለብኝ? ያው በተለይ ደግሞ የፍራታን ያለኝነትን ታውቃላችሁና ያው እሷ ያለችበትን ነገር ለማወቅ መደወል ግድ ነው። ግን ዛሬ አልደወልኩም። እናንተ ከደወላችሁ ያለው ነገር እንድታሳውቁኝ እፈልጋለሁ ማለት ነው። ሌላው ደግሞ ያው በጥሩ ሁኔታ ትናንትና አውርቻት ነበረ በጥሩ እንትን እንዳለች እና በሚቀጥለው ምንም የሚያሳስቡ ነገር እንደሌሉ ነግራኛለች። ያው ትናንትና አሳውቃቸዋለሁ በቤቴ ማለት ነው። ያው ዛሬ ይመጣሉ ብላ ነገ እንመጣለን ብላኝ ነበረ። እንግዲህ ፉዬ መዋሸት ጀምራ ይሆን አላውቅም። ያው አልመጡም ማለት ነው። ስለዚህ ያሉበት ሁኔታ የምታውቁ ካላችሁ እንደነገርኳችሁ ኮመንት ስር አስቀምጡልኝ ማለት ነው። አሁን እኮ መደወል እችል ነበር፣ ግን አሁን ይተኛሉ። አሁን ኢትዮጵያ አቆጣጠር እስቲ ስንት ሰዓት ነው? ልሞክርላት እንዴ? እስቲ ካነሳችሁ አንዴ እሞክርላታለሁ። ምናልባት በዚህ ሰዓት ልታነሳው ትችላለች። ያው ትንሽ ስለረፈደ እስቲ ልሞክርላት። ቆዩ እስቲ ልሞክርላት። ያለው ነገር አብረን የምንሰማት ይሆናል። ለምን እንዳልመጡም ካልተኙ ነው እንግዲህ ኢትዮጵያ ውስጥ ተቀላችሁ። አሁን ይተኛሉ። እስቲ ቁጥሯ ሞቷል ለካ። ቁጥሯ የት ነበረ? እነት ኧረ አለ፣ ይኸው አለ። አታነሳም። ያው አታነሳም። ስደውላት አታነሳም። አይገርማችሁም? ምን ሆና ይሆን አላቅም። እስቲ አንዴ ልድገምላት። ይሰማችኋል ግን ያው አታነሳም። እንግዲህ ያው ምንም ማድረግ አይቻልም። ሁለቴ ሶስቴ ሞክሬያለሁ፣ አታነሳም። እንደሰማችሁት ነው ማለት ነው። ስለዚህ ዋናው ያው ደህና መሆኗ ነው። እኔ እሷ ጋር ነው ብቻ የምደውለው፣ ሌላ ጋር አልደውልም ታውቃላችሁ። እና ሌሎቻቸው ጋር አልደውልም፣ እሷ ጋር ብቻ ነው የምደውለው። እንግዲህ ነገ ይመጣሉ ብለን እናስባለን። ምናልባት የእውነት እነሱ እየተዳሩ ይሆናል እንዴት ነው እኛን ሳይነግሩን የሚሞሸሩት የሚለውን ሌላ ጥያቄ ነው ማለት ነው። ነገር ግን ያው አይሆንም። እኛ የምንኖራለን በቦታው እናታና ነሷን ሲሉ እንግዲህ ከዚህ በኋላ ምንም የሚያሰጋ ነገር የለም። እስር ቤት የሚወረወረውን እስር ቤት እነ ያፌት እነ ሉሊት እነ ምናምን እዛ ቤት ያሉትን የተንኮለኞች ተጎጂዎች ጥግርግርግ ብሎ ወደ እስር ቤት ነው የሚገቡት። የሚቀሩት ያው የታወቁ ናቸው። ማናቸው? እንትናም ደግሞ በእስር ወታለች እየተባለ ነው። ቤዛ ይህ ነገር የምታውቁ ካላቸው ደግሞ ያው ጠቁሙኝ ማለት ነው። አው ከእስር ቤት ወጣች የሚል ኢንፎርሜሽን ሰምቻለሁ። ባልደውልም ግን ሰምቻለሁ። እሷም መልሳ ያው እስር ቤት ቀጥቷት አስተምሯት ከወጣች ቀጥ ብላ ተቀመጣለች። አይ ካለች ደግሞ ወደ እስር ቤት እሷ መወርወራን አይቀርም እና አንቺ ነሽ የምትወረውር የምትሉኝም አጠፉ ማለት ነው። ያው ምንም ማድረግ አይቻልም። ስለዚህ እነዚህ ተንኮለኞች ሰዎችን ወደ እስር ቤት፣ ጥሩ ሰዎችን ወደዚህ
ያው ኤፍራታና ፖሊሷ እንዳያችሁት በጣም ያው ተዋደዋል። በቃ አንድ ላይ ገጥሞ ከዚህ በኋላ እንደው ኤፍራታ ራሱ ፖሊስ የምትሆን ይመስለኛል። ከዚህ በኋላ አያችሁ ገና ፖሊስ ሳትሆን ነበረ እኮ መረጃዎች እየሰበሰበች ማንነቷና አለባበሷን ቀይራ ስትሰበስበ ነበረችው መረጃ ገና ፖሊስ ሳትሆን። አሁን ከዚች ፖሊስ ጋር ተጨምራ ስትሰራ አስባችሁታል? የወጣላት ፖሊስ ነው የምትሆነውና እርግጠኛ ነኝ የእሷን ተባባሪ ሆና የምትሰራ ሌሎቹም የምታድን ይመስለኛል። እነዛ መታሰሩ ወይም ደግሞ የታገቱ ሴቶች እንዳሉ ስትነግራት ማለት ነው። እሱን ስትነግራት ራሱ አሁን እቺ ፖሊስ ያው እነዛ ሆነ የታገቱ ሴቶች መኖራቸው የምታውቅ አይመስለኝም። ግን እነዚህ የአፌት ወንጀለኞች እነሱ ነው የምትከታተለው እሷ ማለት ነው። ግን እነዛ ተረስተዋል፣ ግን አታውቅም። አሁን ከፉዬ ጋር ሲጨመሩ ደግሞ ያን የታገቱን የታሰሩን ሁሉም ያው መፈታታቸው አይቀርም ማለት ነው። ከዛ ኤፍራታ ሁለተኛ ፖሊስ ትሆናለች ማለት ነው። የምር ያወጣታል ብትሆን ነገር እሱን ደግሞ እንትን ያስፈልገዋል። ይሄ ምንድነው ይማራሉ አይደል? እንዴት ሳይመሩ እንዴት ነው ፖሊስ የሚሆኑት የሚለው ነገር ያው ስልጠናም ራሷ ትወስዳለች። ምንም ችግር የለውማ። ከእሷ ጋር ተጨምራ ስትሰራ ሌሎቹም ታድናለች። ከዚህ በኋላ እንደ አፌት አይነቶቹ ተንኮለኞቹን እነሱን ይይዙልናል፣ ወደ እስር ቤት ይከቱንላል። አስባችሁታል? በዚህ ደረጃ ከቀጠለ ማለት ነው። አዎ በጣም ነው ደስ የሚለው። ሶ ኤፍራታና ፖሊሷ አንድ ላይ ይስሩ አይደል? አያዋጡም እንዴ? በጣም ነው የሚያዋጡ። ይችላሉ። ሁለቱም ያው ፖሊስ አይመስሉም። ኖርማል ልብስ ነው ለብሶ የሚዞሩት። ይችኛው በጣም ነው ያደነቅኳት እውነት ለመናገር የመደበኛ የደንብ ልብሷን ሳትለብስ በኖርማል ልብስ ለብሳ ልክ እንደ አንዳንድ አረብ ሀገሮች አሉ አይደል? የሀገሯን ለምሳሌ ሳውዲ አረቢያ አንዳንዴ ፖሊሶች የሆነ ግርግር ሲበዛ ማለት ነው። በተለይ ደግሞ ግርግር የምንፈጥረው እኛ አበሾች ነን። እነሱ ላይ ሲፈልጉ ያው ሾርጣ ልብስ ከለበሱ ይታወቃሉ። ስለዚህ ምንድነው የሚያደርጉት? የፓኪስታኒዎች ልብስ ማለት ነው። የፓኪስታኒዎች ለብሰው ፖሊስ አይመስሉም። መኪናቸው ኖርማል መኪና ይዘው ነው የሚዞሩት። ስለማለት መረጃ ይበቃሉ ማለት ነው። የሚረብሽ ቤት መንገድ እንትን ያሉት የተጠቆመ ቤት ምናምን በቃ ተንኮለኛ ናቸው። እነሱም ልክ እንደ ኤፍራታ ልብሳቸው በፓኪስታኒ ልብስ፣ መኪናቸው የፖሊስ መኪና ሳይሆን ኖርማል የቤት መኪና ይዘው ነው የሚዞሩት። ከዛ ተጠቀሙ ደግሞ ችግሩ የኛ አበሻ ራሱ ነው የሚጠቆመው ነው። እንደዚያ የተጠቀሙ ኖርማል አድርገው አንዳንዴ ደግሞ ምንም ፖሊስ የለም ሲባል ደግሞ በቃ እንደ አርሳ ያስታውቁ ማለት ነው። እንደ ኖርማል አንዳንዴ በቃ ተውባቸውም ለብሶ ኖርማል የሰው ሆኖ እንትን። ስለዚህ አሁን ኤፍራታና እቺን ልጅ በቃ ተመሳሰሉብኝ ከነሱ ጋር ማለት ነው። ኖርማል ሰው ነው የሚመስሉት፣ እንደ ማንኛውም ልብስ ይለብሳሉ፣ ግን መረጃ ይለቅማሉ። አስባችሁታል? በዚህ ከቀጠሉ እንደ ሀገራችን ላይ ምንም ወንጀለኛ አይኖርም። እና ኤፍራታና እቺን ልጅ አብሮ ቢሰሩ ስልክ የሚነጥቁ ስልክ የሚሰርቁ የሚሮጡ ሰርቀውሻል እንዴ ምን ነው አማረሩሽ እንዴ እንዳትሉኝ፣ ያው እኔ ጋርም አልደረሱም። ከዚህ በፊት አልደረሰብኝም። ከዚህ በኋላ ደግሞ አላውቅም። ስለዚህ አብረው ሰርተው የሚያሳዩን ይሆናል። ነገ እንጠብቃቸዋለን። ካልመጡ እንደውላለን።